ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ይሶዬ ደግነት፣ ጨዋነት በቃ ምን ልበል፣ በጣም ለሴት ልጅ ያለ ክብር ከቀን ወደ ቀን በቃ በጣም እያስገረምከን ነው። እንግዲህ በጣም እያስገረምከን ነው ማለት የምር ግን እንደዚህ አይነት ሰው ነው እንግዲህ ፈጣሪ ነው የሚያውቀው። ምናልባት እዚህ ላይ ብቻም ሊሆን ይችላል ላይሆንም። ብዙ ጊዜ ግን ውጪ ላይ በጣም ጥሩ ሰዎች ውስጥ ላይ አይመቹም ይባላል። ግን ያንተ ደግሞ እስከ ጥግ ድረስ ነው። በዛ እውነት ከሆነ በጣም ደስ ይላል። በዚሁ ቀጥል፣ እንዳቀይረው ባህሪክ። በቃ በጣም የምታስገርም አሁን ማለት እሷ በጣም ፑሽ ስላደረገችክ ነው እንጂ ቤቱ ድረስ መምጣት ያው ምን እንደሆነ እንዴት እንደሆነ በደንብ ጠንቅቀህ ስላወቀው ማለት ፈርተው ነው ማለት አይደለም። ያው የደግነት ወይም ደግሞ የአስተዋይነት ጥግ ነው ብዬ ስላሰብኩኝ ነው ማለት በጣም ይሄ ነገር በጣም በቃ ሳላደንቅ ካላልፍም። በጣም ጎበዝ፣ በርታ፣ በዚሁ ቀጥል ነው የምልህ። ሩታዬ ግን ትንሽ የሆነ እንትን አላልሽም? ሲጀመር በበቀል ምን ያደርገልሻል? አሁን አብርሃምን መበቀሉ ማለት ምንም ጊዜሽን ነው እንጂ ያባከንሽው። አሁን እኮ ይሄ እንዳውም ድጋሚ ሌላ ጥፋት ነው እንትን ያልሽው ብዬ ነው የማስበው እንጂ ይሄ ነገር ሊያስማማችሁ ወይም ወደ ሌላ መንገድ ወደ እርቅ ነገር እንትን ሊላችሁ እኮ አይችልም። እሺ ሲጀመር ደግሞ እኮ አሁን ከይሳቅ ጋር ያለሽ ነገር ራሱ ጀስት አይደለ የሆነ እንትንሽ እንደሆነ አይደለም፣ አላመንሽበትም። አሁን ስታወሪ ሰፖርት ብቻ ስላረገሽ ሰው አጠገብሽ በሌለ ሰዓት እሱን እንትን ስላለሽ ነው እንጂ ወደ ፍቅር ከሱ ጋር የመሄድ ጭራሽ ሀሳቡም እንትኑም የለሽም። አሁን እንደምታወሪው ከሆነ ማለት ነው ሰፖርት ስላረከኝ ሰው በሌለ ሰዓት ስለነበርክ ምናምን ነው የምትይው እንጂ ቀጣይ አሁን ከሱ ጋርም ካናዳም ይሁን የትም ብቻ 4 ቀን ነው የቀረን ብለሻል ሩታዬ አንቺ። ስለዚህ 4 ቀን ቢቀርሽም 5 ቀን ብትሄጂም ከሱ ጋር ኖርማል ፍሬንድ የሆነ በቃ ቤስት ጓደኛዬ ነህ፣ የልብ ጓደኛዬ ነህ ነው እያልሽው ያለሽው። ከዚህ በፊት ግን ያው ፍቅረኛሽ እንደሆነ ነገር ነበረ እንትን ስትሉ የነበረው። ይሄ ምንድን ነው ማለት ምን አይነት ሁለት አይነት ገጸ ባህሪ እያሳየሽን ስለሆነ እኔ ራሱ ልቀየርብሽ ነው ማለቴ። ምንድን ነው እያደረግሽ ያለሽው? አልገባኝም። ግራ ስለገባኝ እኮ ነው። በመሄጃሽ ሰዓት ደግሞ እንደዚህ አይነት ነገር አሁን እሱ እንደውም በቃ የይሳቅ እንትን በጣም በቃ ምን ልበል በጣም እንትን እያልክ ነው። ለሱ ራሱ መንገር እንዳለብሽ ለአብርሃም ራሱ እውነት ነው። እንኳን ይሄ ሁላ ጊዜ አብረሽው ለኖርሽ ባልሽ አይደለም ኖርማል እኮ ለጓደኞችሽ ራሱ ሳትሰናብቻቸው ቸው ሳትያቸው አትሄጂም። እርግጠኛ ነኝ ያን ሁላ ነገር ያደረጉሽ እንኳ እናንተና አሁን እንትን ትያቸዋለሽ ቸው ምናምን ሳትያቸው አትሄጂም። አብርሃምን ደግሞ አለመናገር አይከብድም ማለቴ ምን ችግር አለ? ይሄ ቀን ነው የቀረኝ ምናምን ብለሽ በስርዓት ተሰናብተሽው ብትሄጂ እኔም የይሶ ደጋፊ ነኝ። በጣም ጎበዝ ነው ግን ይሄ ልጅ የምር እያስገረመኝ ነው በጣም። ንገሪው ለምን አትነግሪውም ብሎ እያለሽ ነው። ልክ ነው መንገር አለብሽ አብርሃምን። ብትሄጂም እንኳ በስርዓት እኔ አላመንኩበትም። አሁንም ማለት ይሄ የውጭ ፕሮሰሱ ራሱ እውነት ነው ብዬ አላስብም። እርግጠኛ ነኝ ደግሞ አይደለም። እኔ አሁን ዝም ብዬ ጀጅ ሳረግ እንትን ያለ አይመስለኝም። ግን የሚሆነው ነገር እያንዳንዱ ነገር ብትነግሪው ምን ችግር አለ? ማለት ስለተጣላሽው ወይ አሁን ባለው ሁኔታ ሳይሆን ስትሄጂ ዝም ብለሽ ትሄጃለሽ። አሁን ቤቱም ምኑም እንትን ሳትይው አትሄጂም። እና ይሄ ነገር እኔ እንጃ ብዙም እንትን አላለኝ። ዛሬ ግን ምን አስበሽ እንደሆነ ባላቅም ቤት ድረስ ራሱ አሁን ሁለቱ ቢደባደቡስ ምን ታመጪ ነበረ? ይሄ ልጅ በጣም እጅግ በጣም በቃ ትዕግስተኛ የሆነ ልጅ ሆኖ ነው እንጂ እንደ ድል ሆኖ እንጂ አሁን እንደ አብርሃም ይሄ ኢሞሽናል ሆኖ የሆነ ነገር ቢፈጠር ምን ልትይ ነበረ? ማለት ተደባደቡ ምናምን እንትን ላይ እንደጻፋችሁት አይነት እንዲሆን ነበር ፍላጎትሽ? ምንድን ነው? እኔ የዛሬ እንትንሽ ምንም አልገባኝም። እውነቴን ነው።
ማለት ይሄ ልጅ በጣም ትዕግስተኛ ነው እስከ ጥግ ድረስ ማለት ነው። ምናልባት ለዚህ ለእንትኑም ለካሜራውም ብሎ ኦዲየንስ ፊትም እንደዚህ አይነት እንትን ፊሊንግ እንዳያሳይ አስቦ ከሆነ በጣም ቤስት ነው ጎበዝ እንጂ እኮ ይሄ እሱም በአብርሃም እንትን ቢሆን እሺ ምን ልታምጪ ነበር? አደባድበሽ የቤትሽ ዕቃ አልቆ ምናምን አንቺም መሀል ላይ ልትጎጂ ትችይ ነበር። እቤት ድረስ እሱን ማምጣትሽ ልክ አይደለም፣ ተገቢ ነገር አይደለም እያልኩሽ ነው። እሱ አብርሃም ከአንድም ሁለት ሶስት ሰው አምጥቶ እኮ ቤት ውስጥ እንትን ብሎሻል፣ አናዶሻል፣ አበሳይቶሻል ምናምን። ግን ቢሆንም በዚህ ልክ በሱ ልክ እሱ ያደረገውን ጥፋት ድጋሚ አንቺ መድገምሽ ያ ነገር ጥሩ ነው ብዬ አላስብም እኔ። ትርፉ ምንድን ነው የሚሆነው? የባሰ ሌላ መራራቅ የባሰ አሁን አብርሃም በተናደደ ቁጥር ትላንትና አትሄድም ምናምን ብለሽ ስትለምኘው እኔ በቃ ልትታረቁ ነው ምናምን ብዬ ዛሬ የጠበቁት እርግጠኛ ነኝ አብዛኞቻችን ዛሬ የጠበቅነው አብርሃምና ሩታ ታርቀው ምናምን ነገር አብረው ይሆናሉ ብለን ነበር ያሰብነው። እንደኔ እንደዚህ ያሰበ ሰው አለ ብዬ ነው የማስበው። አሁን ደግሞ አንቺ ሌላ ጥፋት ድጋሚ እኛ ሰላም እንትን በቃ ነገ ትታረቃላችሁ ብለን ስንጠብቅ ድጋሚ ሌላ ጥፋት ታጠፋሽ ማለት ነው። እሱን ቤትሽ ድረስ ጋብዘሽ ምሳ እንደ ትላንትና ሸራተን አትበሉም ነበር? ሸራተን ልንበላ ነው ምሳ ብለሻን ነበረ። ይሄ ነገር ተገቢ ነው ብዬ አላስብም። ለማንኛውም ግን የሆነው ሆኖ እያንዳንዱ ነገር ግን ስታረጊ ዋጋ ያስከፍልሻል። አንቺን ብቻ ሳይሆን አብርሃምም ጭምር ማለት ነው። እያንዳንዳችን የምናረገው ነገር ዋጋ ያስከፍለናል። ያንን ነገር እያሰብን ብናደርግ አሪፍ ነው ብዬ አስባለሁኝ። ስለዚህ ሩታዬ ዛሬ ትንሽ ብዙም ምን እንጃ ብዙም እንትን አላልሽኝም። እውነት ብዙ የሚደብር ነገር ነው ማለት አሁን አብርሃምን ራሱ በዛ ልክ ስበሽ ምናምን ጎትተሽ እንደዛ እንትን ማለትሽ ጥሩ አይደለም። በዛ ሰዓት ተናዶ እሱ ወንድ ነው በጥፊ ብልሽ ምን ታመጫለሽ? ምንም ሌላ እንትን ነው ሌላ ጭቅጭቅ ሌላ እንትን ለመፍጠር ነው እንጂ አንቺን ደግሞ ሲመታሽ ሶም ምናልባት አንቺ ስትነኪ ለምን ብሎ ሌላ ጸብ ሌላ ድብድብ በቃ የቀለጠው መንደር ልታረጉት ነው ማለት ነው። ስለዚህ ሩታዬ የሆነ ነገሮች ስታደርጊ ያስቀድመሽ በደንብ አስበሽ እኔ ካንቺ የተሻለ ሀሳብ ኖሮኝ ካንቺ የተሻለ ነገር እንትን እላለሁ እያልኩኝ አይደለም። ግን እያንዳንዱ ነገር ስታደርጊ አንቺ በቃ በጣም ቤስት በብዙ ኦዲየንስ ፊት ለአንቺ እያንዳንዳችን በጣም ትልቅ ቦታ ትልቅ ክብር እንትን ያለሽ ሰው ነሽ። ስለዚህ ያን ነገር እንዳታጪ በጥንቃቄ እያንዳንዱ የምታደርጊው ነገር አሁን እንደዚህ ካሜራ ፊት እንደዚህ አይነት ነገር እንደዚህ አይነት ፊሊንግ ስታሳይ ምንም ክብር የሌለሽ አይነት ሴት ነው አርጎ የሚስልሽ ሰው። ስለዚህ እያንዳንዱ የምታደርጊው ነገር ይሄ ሰው ይሄ ባረግ ይሄ ይሆናል ወይ ምናምን ብለሽ ብታስቢ ቀድመሽ ብትዘጋጅበት ደስ ይላል። በተረፈ ያው ከሄድሽም እንግዲህ በሰላም ግቢ እስከ 4 ቀን ድረስ አለው ብለሻል። እንግዲህ ሳትሰናበቺኝ አትሄጂም ብዬ ተስፋ አደርጋለሁ። መልካሙን ሁሉ እመኝልሻለሁ። ባባይ